የህዝብ እንደራሴዎች ምክር ቤት ዛሬ ሁለተኛ መደበኛ ስብሰባውን አካሂዷል። በዚሁ ጊዜ ለህዝብ እንደራሴዎች ጥያቄዎች ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ ሀገራዊ ምክክሩ ምንም አይነት ምክረ ሀሳብ ቢኖረው ሰባተኛው ሀገራዊ ምርጫ ከመካሄድ እንደማይቀር ተናግረዋል። ምርጫውን ተከትሎም ፓርቲያቸው ሙሉ በሙሉ ምክር ቤቱን የሚያዝ ፍላጎት የለውም ብለዋል። ሪፖርተራችን ኤርሚያስ በጋሻው ተጨማሪ አለው። በመጨረሻ ዓመት የሥራ ዘመኑ ላይ የሚገኘው የህዝብ እንደራሴዎች ምክር ቤት ዛሬ ሁለተኛ መደበኛ ስብሰባውን አካሂዷል። የህዝብ እንደራሴዎች በርዕሰ ብሔር ታዬ አጽቀሥላሴ ዓመታዊ የሁለቱ ምክር ቤቶች የመክፈቻ ንግግር ላይ ተመስርተው ለጠቅላይ ሚኒስትር አብይ አህመድ ላቀረቧቸው ጥያቄዎች በጠቅላይ ሚኒስትሩ የተሰጡ ምላሽና ማብራሪያዎችንም አድምጧል። ለጠቅላይ ሚኒስትር አብይ ከቀረቡ ጥያቄዎች መካከል በዚህ ዓመት ግንቦት 24 ይካሄዳል ተብሎ በኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ መርሃ ግብር የተያዘለት የሰባተኛው ሀገራዊ ምርጫ ጉዳይ አንዱ ነበር። ለዚህ ምርጫ እየተዘጋጀች የምትገኘው ኢትዮጵያ አገራዊ ምክክርም እያደረገች ትገኛለች። አንዱ ካንዱ ጋር የሚኖራቸው ወይም ሊኖራቸው የሚችልን ግንኙነት የተመለከተ ነበር ጥያቄው። ይሄ ከምርጫ ጋር ያለው ትስስር ምንም ኢንክሉሲቭ ናሽናል ዲያሎግ ያለን ስርዓት የሚያፈርስ አይደለም፣ ያለን ስርዓት የሚያጠናክር ነው እንጂ ምርጫን የሚያስቆም በጀት የሚያስቆም የወታደር እንቅስቃሴ የሚያስቆም ዲያሎግ አንፈልግም። መንግስት እንደ መንግስት ፈንክሽን ያደረገ ግብአት ያለው ሐሳቦች ይመጣሉ አልን እንጂ መንግስት ስራውን አቁሞ ምርጫ አቁሞ በጀት ማጽደቅ አቁሞ ፓርላማ በትኑ አላልንም። እና ከዛ በፊት ካለቀ እሰየው ግብአት እንወስዳለን፣ ከዛ በኋላ ካለቀ እሰየው ግብአት እንወስዳለን እንጂ ምርጫን የሚረብሽ ነገር ከንግግሩ ጋር የሚፈጠር አይመስለኝም። የምርጫ ስርዓቱ ላይ የሚያመጣው ለውጥ ደግሞ ካለስ ከምርጫ በፊት ከታየ ያኔ ይታያል፣ ከምርጫ በኋላ ከታየ ደግሞ ያኔ በሚወሰነው መንገድ የሚታይ ይሆናል። ምርጫ ግን ጊዜውን ጠብቆ የሚፈጸም ይሆናል። አገራዊ ምርጫው ይደረጋል ተብሎ ሲያበቃ ሊደረግ የሚችልበት አገራዊ ሁኔታስ ምን ይመስላል የሚለው ሌላው ጥያቄ ነው። አንዳንድ የፖለቲካ ፓርቲዎችና የፖለቲካ ተንታኞች ሰባተኛውን አገራዊ ምርጫ ከማድረግ በፊት ግጭት ባለባቸው አካባቢዎች ያለው የሰላም ሁኔታ ሊሰራበት እንደሚገባ ያነሳሉ። በዛሬው የምክር ቤቱ ስብሰባም ይሄው ጉዳይ ተነስቶ ጠቅላይ ሚኒስትር አብይ አህመድ ምላሽ ሰጥተውበታል። አንዳንድ ፍላጎቶች አሉ። እንትን ቦታ ወረዳ ላይ 3 ሽፍታ ስላለ ምርጫ አይካሄድም፣ እዛ ቦታ ኤርትራ ምርጫ ባይደረግ እያለች ስለሆነ ምርጫ አይደረግም ምናምን ብሎ የሚያስቡ ሰዎች አሉ። ምርጫ ይደረጋል። ምርጫ ለማድረግ ደግሞ መንግስት በቂ አቅም አለው። ምርጫ እንደ ውይይት ነው፣ የፍላጎት ጉዳይ ነው። ሐሳብ አለኝ ፈልጋለሁ ያለ ሰው መሳተፍ ይችላል። ያ እንደተጠበቀ ሆኖ እነሱ ሱፋቸው ስላልታጠበ ስላልተተኮሰ ምርጫ የሚቀር የሚታቸው ሰዎች ደግሞ ሞኞች ናቸው። እንደዛ አይደለም፣ ምርጫ ይካሄዳል እና ምርጫ ሳይደረግ ቀርቶ በማግስቱ ለጅትሜት አለ መንግስት የሽግግር መንግስት እንላለን ብለው የሚቃዡ ቅዠታሞች አሉ። ግን እንደዛ አይደለም፣ ምርጫ ይካሄዳል። ጊዜ እንዳያመልጣችሁ ተዘጋጁና ተወዳደሩ። ምርጫ ለማድረግ እንኳን ዘንድሮ ባለፈው ምርጫ አካሄደናል እኮ እየተዋጋን እንኳን በባለፈው ምርጫ በ92 እኮ ኤርትራ ጋር እየተዋጋ ምርጫ አካሄደናል። እና ምን ለምርጫ ደግሞ ይሄ ሁሉ ልማትም ያለማ መንግስት አሁን ለምርጫ ይቸገራል። ከዚሁ ቀጥሎ ደግሞ የማንኛውም ምርጫ መለኪያ የሆነው ዲሞክራሲያዊነት ይከተላል። ምርጫው ዲሞክራሲያዊ ሆኖ ይካሄድ ዘንድ መንግስትና ገዢው ብልጽግና ፓርቲ ያላቸው ቁርጠኝነት ሌላኛው በጠቅላይ ሚኒስትር አብይ አህመድ ማብራሪያ የተሰጠበት ጉዳይ ነበር። እርግጠኛው የምነግራችሁ 6ኛው ሀገራዊ ምርጫ እስካሁን ከነበረ ምርጫ የተሻለ ነው። ድፍን ኢትዮጵያ ህዝብ ያውቀዋል። 7ኛው ደግሞ ይሻላል። ይሄ ምክር ቤትም አሁን ያለው መልክ አይኖረውም ብዬ ነው ያስባለሁ። ብዙ ድምጾች የሚገቡበት እንደሚሆን ተስፋ አደርጋለሁ። ያ ያስፈልጋል። ዲሞክራሲያዊ ምርጫ ማካሄድ አለብን። ሌላ ድምጽ ለመስማት ኦፕን መሆን አለብን። እንደ መንግስትም እንደ ፓርቲም አማራጭ ድምጾች የሌሉበት ምክር ቤት አይፈይድም፣ አይጠቅመንም። በተቻለ መጠን የኛ ፓርቲ አባላት ግን የዘንድሮ ምርጫ ዲሞክራሲያዊ እንዲሆን ብቻ ሳይሆን ልዩ ልዩ ድምጾች እንዲሰሙ በኃላፊነት እንሰራለን። እኛ የጠቅልሎ የመውሰድ ፍላጎት እኛ ጋር የለም። በመደመር ነው ሁሉ ነገር የሚሆነው፣ ፓርላማውም ካቢኔው ማለት ነው።